ማተመንም ጸበል ነው ሄዱት። ስለዚህ ሄዱበት ነገር ልንገርህ። ጭራሽ ውሸት። ስለዚህ ልንገርህ፣ ጭራሽ የትም ጸበል አይሄድም። ይኸውልህ ምንድነው አንተ እኛ ህፃን ወይ ደግሞ ጅል ነው እንደምታረገን? እንዴ አብርሃም የትኛውም ጸበል አልገባም። ከሄርሜላ ጋር ለመዝናናት እንደሄደ ሁላችንም የምናውቀው ነገር ነው። አብርሃም ደግሞ ወደ ጤናው የሚመለሰው በመዝናናት አይደለም። ገብቷል? ይኸውልህ ሰላም እንደሆነ አሳየ ነበር፣ ግን ላንተ አላሳየም። ለኔ አይደለም እኮ ሳላሳየ ለማናችሁም አላሳያችሁም። ለሶስታችሁ ለምንድን ነው አላሳየም። አሁንም በእናንተ እንዲነዳ ነው የምትፈልጉት ልጁ። ስለዚህ እናንተ ሰላም ያለበት በራሱ እንዲመራ በራሱ የሆነ ነገር በኮንፊደንስ እንዲያረግ ሰላም ያለበት ቦታ ከማንም ሴት ጋር ሲሽከረከር ነው ሰላም ይጠበቀው። ከማንም ሴት ጋር መዝናኛ ቦታ የሆነ ቦታ ስለሄደ ነው ያብራን የሚመለሰው። እንደናንተ ካፌ ላይ ጠብቁኝ ምናምን እኮ አይደለም የምትለው ቢኒ፣ እንደዛ አይደለም። እኔ ከማንም ሴት ጋር ይሄድ አይሄድ እሱ ሌላ ነገር ነው። እውነት ለመናገር እኔ አሁን እዚች ጋር አንድ ነገር እንድትረዳ የምፈልገው ከሆነ ሰው ጋር ወይም ከሆነ ሴት ጋር እንዲሆን አይደለም ፍላጎቴ። አብርሃም ወደ ራሱ እንዲመለስና ጤንነቱ ወደ ራሱ እንዲመለስ ራሱ እንዲወስን ራሱ እንደፈለገ እንዲያደርግ ነው ሁላችንም ስንፈልግ የነበረው እንጂ ከሆነ ሴት ጋር ወይም ከሄርሜላ ጋር ወይም ከሩታ ጋር እንዲሆን አይደለም። በመጀመሪያ ሄርሜላ እኮ ለመዝናናት ነው ከሱ ጋር። በመጀመሪያ የአብርሃም ጤንነት ይቀርማል አይደል እኮ ከሀገር ወጥቶ ከሄርሜላ ጋር ስለተዝናና ነው አብርሃም ጤና የሚመለስ አይደለም። እና ታዲያ እኛ የሰማነው እኮ አብርሃም ከሄርሜላ ጋር ለመዝናናት እንደሄደ ነው ሰውዬ። እኔ ደግሞ ማውቀው እንደዛ አይደለም። ስለዚህ እውነታውን እንወዳለን። ይንገረው የት እንዳለ ይንገረው። ትሰማኛለህ? የሄዱት እመንም አትመንም ጸበል ነው የሄዱት። ስለዚህ የሄዱበት ነገር ልንገርህ። ጭራሽ ውሸት። ስለዚህ ልንገርህ፣ ጭራሽ የትም ጸበል አይሄድም። እኔ እውነት ለመናገር ማለት ነው አብርሃም ከምንም በላይ መቅደም ያለበት ደህንነቱ ነው፣ ሰላሙ ነው። ገባችሁ? እኔ አሁን ኦልሬዲ ከሄርሜላ ጋር ስለሆነ ደስተኛ አይደለም፣ ከሩታ ጋር ስለሆነ ምንም ግን ከምንም በላይ አብርሃም ጤነኛ እንዲሆን ከራሱ ጋር እንዲመለስ ትክክለኛ ውሳኔ እንዲወስን ነው እንጂ የምፈልገው። ቢኒያም በእርግጠኛነት ልንገራችሁ ሩታና ኤፍሬም ያደረጉት እያንዳንዱ ነገር ያውቃል። ግን ደግሞ ከእውነት ጎን መቆም ስላልፈለገና ሩታን መናገር ስላልፈለገ ነው። እኔ ደግሞ የማድረግ አልችልም፣ ህሊና አለኝ፣ አገናዝባለሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ጆ ሰላም በላችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው እንግዲህ ዛሬ ከጆ ጋር አንድ ላይ መተናል። በእርግጥ ከዚህ በፊት ያው ሁላችሁም እንደምታውቁት ከጆ ጋር ብዙ ያልተግባባንባቸው የተጣላንባቸው በጣም ብዙ ጊዜያቶች ነበሩ። ምክንያቱም ያው እሱም የራሱ አስተሳሰብ አለው፣ እኔም የራሴ አስተሳሰብ አለኝ። ግን ደግሞ አንዳንዴ የሆነ አንድ የሚያደርጋችሁ ነገር ይፈጠራል ብዬ አስባለሁ። ስለዚህ ዛሬም በዚህ መልኩ ከጆ ጋር አንድ ሆነን የመጣ ነው። ያው የአብርሃምና የሩታ ጉዳይ ሁላችሁም እንደምታውቁት ብዙ ነገሮች እየተፈጠሩ ነው። ትላንትና ከኤፍሬም ጋር ተገናኝቼ ምን እንደተፈጠረ እናንተ ታውቃላችሁ። በዚህ ልክ አብርሃም በመጥፋቱ አብርሃም ሌላ ቦታ በመሄዱ ኤፍሬም በጣም ተናዶ ሌላ ስሜታዊ ሆኖ ብዙ ነገር እያደረገ ነበር፣ ብዙም እየተናገረ ነበር። ከዛም ደግሞ አልፎ ተርፎ ብዙ ቦታ ሄዶ ብዙ ነገር አድርጓል። ያው እውነት ለመናገር እኔ ምን እንደማስብ ታውቃላችሁ። አንድ ሰው አሁን እኔ ብዙዎቻችሁ እየፈረዳችሁ ነው፣ ብዙዎቻችሁ እንደዚህ ነው ብላችሁ እየተናገራችሁ ነው። አንድ ሰው ወይም የሆነ ማየት የተሳነው ሰው የሆነ ገደል እየገባ እያያችሁት እናንተ ጤነኛ ከሆናችሁ ዝም አትሉትም። እዛ ገደል ውስጥ እንዳይገባ የሆነ ነገር ታደርጋላችሁ ወይም እጁን ትይዙታላችሁ። እኔም በቃ ሩታ እየሄደችበት ያለው መንገድ ልክ ስላልሆነ አብርሃም ያለበት ሁኔታ ልክ ስላልሆነ ልክ አይደለሽም ነው እንጂ ያልኳት ሩታን ጠልቼ ሩታን ነቅፌ እንዳልሆነ በዚህ አጋጣሚ እንደተረዱኝ እፈልጋለሁ። እና ዛሬ ራሱ በዚህ መልኩ የመጣ ነው ጆዬ የአብርሃም ጉዳይ ብዙ ሰው እየጠየቀ ነው። ትላንትና ካያችሁ ሄርሜላ ግታው ነው የሆነበት ወስዳው ነው እንደዚህ አድርጋው ነው ብለው የሚያስቡ በጣም ብዙ ሰዎች አሉ። ያው በነገራችን ላይ ማለት ነው አብርሃም ከዛ ፊት ሀብሉ ሲሰጣት ምናምን እያላችሁ ነበር አይደል? እንዴ ራሱን የሚያቆን የሚከራከሩ ከሆነ ራሱን አውቆ ነው አይደል ቀለበቱን አውጪልኝ ያለው። ሲጀምር አሁንም በቃ ሩት ሄርሜላ ጋር የሄደው ራሱን አውቆ ነው። ስለዚህ እኮ ምንም የሚያከራክር ነገር አይደለም። ፈጣሪ ቀልቡን ሲመልስለት ወደሚወዳት ወደሚያከብራት ፍቅረኛው ጋር ሄዷል እንዴ። ብቻ እኔ አሁን አብርሃም የሄደበት መንገድ ሄርሜላን ደግፋለሁ ምንም አይደለም። እሱ ይሄድ አይሄድ እኔ ሌላ ጉዳይ ነው የምፈልገው። የአብርሃም ጤንነት ነው እዚች ጋር ማለት አብርሃም ከራሱ ጋር ሆኖ ከራሱ አስተሳሰብ ጋር ሆኖ ራሱን ሆኖ በቃ የትኛውም ውሳኔ ሲወስን ማየት የምፈልገው እንጂ የሆነ ሰው ጋር ስለሄደ ወይም ከሄርሜላ ጋር ስለሆነ ወይ ከሩታ ጋር ስለሆነ ምንም እንትን የምለው ነገር የለም። እኔ አሁን ሐሳቤ እንድትረዱ የምፈልገው አብርሃም በዚህ ሰዓት ወደ ራሱ ለመመለስ ብዙ ነገር እየተደረገ ነው፣ ብዙ ስራዎች እየተሰሩ ነው። ትላንትና ኤፍሬምን ብዙ ነገር ለማድረግ የሞከረው አብርሃም ወደ ራሱ እንዳይመለስ ወይም እንደዚህ እንደደነዘዘ ከራሱ ጋር እንዳልሆነ ከሩታ ጋርና ከልጁ ጋር እንዲሆን ነው የሚፈልጉት። ያ ደግሞ እኛ እንዲሆን አንፈልግም። እኔም እሱም ብዙዎቻችሁ አብርሃም ወደ ራሱ እንዲመለስ ትፈልጋላችሁ አይደል? ያ የምትፈልጉ ከሆነ የአብርሃም ጤንነት የአብርሃም ደህንነት ሁላችሁ የምትፈልጉ ከሆነ አሁን ያለበት ቦታ የተገኘበት ቦታ የራሱን ሰላም የሚያገኝበት ደስታውን የሚያገኝበት ወደ ቀድሞ ማንነት ወደ ቀድሞ አብርሃም እንዲቀየር የሚያደርግበት ቦታ እንጂ የሆነ የምትጨነቁበት ቦታ ነው ብዬ አላስብም። የሚጨነቁበት ቦታ አይደለም። ይሄ ሰላም ያለው ቦታ ነው። በቃ እሱ እንዳለው አሁን ወደ ቀልቡ የሚመለስበት ወደ ራሱ ማንነት
በቃ ራሱ የሚያደርጋቸው ነገሮች በፊት አሁንም ላይ ራሱ እንዲያደርግ አሁን ብዙ ጊዜ እያደረገ ያለው መኪናው የሚነዳው የሆነ ነገር የሚቆጣጠረው በዚህ ግባ እዚህ ቁጭ በለ የሚለው ኤፍሬም ነው። ያ ስለሆነ መሆን የለበትም። ይሄ ልጅ በራሱ መመራት አለበት። በራሱ ነው የሚመራው። መጀመሪያም አሁንም ራሱ መምራት አለበት። ወደ ቀልቡ የሚመለስበት ቦታ ነው የሄደው። እኔ እውነት ለመናገር እኔ ኤፍሬም እኔ ማለት ወንድሙ ነው ብዬ እንድጠራጠር ብዙ የሚያደርጉ ነገሮች አሉ። ማለትም አንዳንዴ ወንድም ስትሆኑ ለወንድማችሁ መከታ ነው የምትሆኑት አይደል? ደጋፊ ነው የምትሆኑት። ወንድማችሁ የሆነ ትንሽ ራሱ ቀየር ያለ ባህሪ ካያችሁበት ምን ሆነ ነው ምን ተፈጥረ ነው ብላችሁ ለሱ ትጨነቃላችሁ፣ ለሱ ታስባላችሁ። ኤፍሬም ግን እየሄደበት ያለው መንገድ እያደረገ ያለው ነገር ልክ አይደለም። ዛሬም ራሱ በዚህ መልኩ የመጣ ነው። ቢኒያም ልናገኘው እንፈልጋለን፣ እሱ ላገኛችሁ ፈልጋለሁ ብሏል። ምክንያቱም በአብርሃም ጉዳይ ብዙ ማወቅ የሚፈልገው ነገር አለ። ትላንትና በተፈጠረው ጉዳይ ሄርሜላ አስገድዳው ነው አብርሃምን የወሰደችው ብለው ብዙ ሰዎች ስለሚያስቡ እኛ ደግሞ ትክክለኛውን ነገር ለቢኒያምም ለእናንተ ልናገር እንፈልጋለን። ሄርሜላ አብርሃምን አስገድዳ ወይም ያለ ፍላጎቱ አግታው አልወሰደችውም። አብርሃም የሄደው ጸበል እሱ ወደ ራሱ የሚመለስበት ወደ ራሱ እንዲመለስ ብዙ ነገሮች እየተደረጉ ስለሆነ ጸበል እንደሄደ ነው እኛ ሁላችንም የምናውቀው። ሰላም የታለ አብርሃም የታለ? አብርሃም ምን ሕፃን ልጅ ነው እንደኛ ዝም ብለን ጎትተን ይዘው ምን መጣው? አሁን እኮ ከአንተ ጋር ከሁለታችሁ ልጅ አለ። አብርሃም የታለ? ይኸውልህ አሁን ይሄ ልጅ በፊት በኤፍሬም ወይ በእናንተ የሚነዳ ነገር አይደለም። አሁን ሰው የአብርሃም የታለን የተባልከው ሌላ ወሬ እንድታወራ አይደለም። አሁን አብርሃም አለ ብለህ ነው አይመጣው? ወደ ራሱ ተመልሷል። የታለ ተመልኩ የታለን ነው። ስለዚህ ራሱ ተመልሷል። ለራስህ ደውልና አገኘው። ሌላ ጊዜ እንደምታገኘው አሁን ላይ ግን የምታገኘው የነበረው በሩታና በኤፍሬም ነበር አይደል? አብርሃም ስልኩም አይሰራም፣ ቴክስትም አይመልስም። በጣም እየተጨነቅን ነው። ባለቤቱም እየፈለገችው ሰላም ያለበት ቦታ ነው የሄደው። የት ነው የሄደው? ሰላም ያለበት እኮ ሰላም የት ነው? ላንተ መናገር አይጠበቅም። አሁን ምናልባት ሲጀመር በስተክል ካሌብ ንገረኝ። ይኸውልህ ከሱ ጋር እንደማለቅባባ በደንብ አድርገህ ታውቃለህ። ስለዚህ አብርሃም የት ነው ያደረገችው ሄርሜላ? ቢኒ ምናልባት ብዙ ነገር ታስባለህ። አብርሃም በዚህ ሰዓት ታግቶ ወይም ሄርሜላ አግታው የሆነበት ያስቀመጠችው አይነት ነገር ስሜት የተሰማ ይገባኛል፣ ይሄ ስሜት ነገር ግን አብርሃም ሄርሜላ አግታው ወይም የሆነበት አስቀምጣው ሳይሆን በዚህ ሰዓት ሰላሙ እየመለሰ ከራሱ ጋር እየተረጋጋ ነው ያለው። ስለዚህ ጊዜ ልትሰጡትና ሰው የአብርሃም ሰላም እንዳልሆነ እኮ በስልክ ተናግሯል። ኤፍሬም መተው ሰደኝ እያለው ነበር። እንዴ ማንን ነው ፎግረው? እንዴ መተው ሰደኝ ደና አይደለሁም እያለ ነበር። ስለዚህ አብርሃም የት ነው ያለው? እንፈልገዋለን እኛ። ይኸውልህ ሰላም እንደሆነ አሳየ ነበር፣ ግን ላንተ አላሳየ። ለኔ አይደለም እኮ ሳላሳየ ለማናችሁም አላሳያችሁም። ለሶስታችሁ ለምንድን ነው የማታሳየው? አላሳየም። እንዴ አሁንም በእናንተ እንዲነዳ ነው የምትፈልጉት ልጁ? ስለዚህ እናንተ ሰላም ያለበት በራሱ እንዲመራ በራሱ የሆነ ነገር በኮንፊደንስ እንዲያረግ ሰላም ያለበት ቦታ ከማንም ሴት ጋር ሲሽከረከር ነው ሰላም የሚጠበቀው። ከማንም ሴት ጋር መዝናኛ ቦታ የሆነ ቦታ ስለሄደ ነው የአብርሃም ጤንነት የሚመለሰው። እንደናንተ ካፌ ላይ ጠብቁኝ ምናምን እኮ አይደለም የምትለው ቢኒ፣ እንደዛ አይደለም። እኔ ከማንም ሴት ጋር ይሄድ አይሄድ እሱ ሌላ ነገር ነው። እውነት ለመናገር እኔ አሁን እዚች ጋር አንድ ነገር እንድትረዳ የምፈልገው ከሆነ ሰው ጋር ወይም ከሆነ ሴት ጋር እንዲሆን አይደለም ፍላጎቴ። አብርሃም ወደ ራሱ እንዲመለስና ጤንነቱ ወደ ራሱ እንዲመለስ ራሱ እንዲወሰን ራሱ እንደፈለገ እንዲያደርግ ነው ሁላችንም ስንፈልግ የነበረው እንጂ ከሆነ ሴት ጋር ወይም ከሄርሜላ ጋር ወይም ከሩታ ጋር እንዲሆን አይደለም። በመጀመሪያ ሄርሜላ እኮ ለመዝናናት ነው ከሱ ጋር። በመጀመሪያ የአብርሃም ጤንነት ይቀርማል አይደል እኮ ከሀገር ወጥቶ ከሄርሜላ ጋር ስለተዝናና ነው አብርሃም ጤና የሚመለስ አይደለም። እና ታዲያ እኛ የሰማነው እኮ አብርሃም ከሄርሜላ ጋር ለመዝናናት እንደሄደ ነው ሰውዬ። እኔ ደግሞ የማውቀው እንደዛ አይደለም። ስለዚህ እውነታውን ይንገረው የት እንዳለ ይንገረው። ትሰማኛለህ? የሄዱት እመንም አትመንም ጸበል ነው የሄዱት። ስለዚህ የሄዱበት ነገር ልንገርህ። ጭራሽ ውሸት። ስለዚህ ልንገርህ፣ ጭራሽ የትም ጸበል አይሄድም። ይኸውልህ ምንድነው አንተ እኛ ህፃን ወይ ደግሞ ጅል ነው እንደምታረገን? እንዴ አብርሃም የትኛውም ጸበል አልገባም። ከሄርሜላ ጋር ለመዝናናት እንደሄደ ሁላችንም የምናውቀው ነገር ነው። አብርሃም ደግሞ ወደ ጤናው የሚመለሰው በመዝናናት አይደለም። ገብቷል? ከሷ ጋር ጊዜ ስላሳለፈ አይደለም። አሁንም እየሰማኸኝ ከሆነ እየነገርኩህ ነው። ለዚህ ነበር ያበዳችሁት አብርሃም ከሩታ ለመለየት ይሄና ካሌብም ከሩታ ለመለየት ነው። ከሄርሜላ ጋር ጊዜ እንዲያሳልፍ አይደለም። ከሩታ የነጠላችሁን ማለት ነው። ሰላሙና ደስታውን ሊያገኝ ነው ሄደው። የትም ሊዝናኑ ምንም ወክ ሊያደርጉ የሆነ ነገር ቦታ አይደለም የሄዱት። ይኸውልህ ለመዝናናት ነው ሄደው ያሉት። ውሸታቸው ነው። ሄዳችሁ እንዳትበጠብጡት ነው። ሰውዬ ሌላ ውሸት አጀመረ ሰማኛው ለውሸት አለ ካመንክ ምንም የሚመለከት በቃ ለምንድነው ማመናት ምን የራሱ ጉዳይ ነው። ስለዚህ አብርሃም የትኛውም ጸበል ቤት አልገባም። የትኛውም ቦታ አልሄደም። ስለዚህ ከሄርሜላ ጋር እየተልከሰከሰ ነው። ልንገርህ፣ ይልከስከስም አይመለከተም። ፍቅረኛው ናት። አይመለከተም አይደለችም እንዴ? አይደለችም። እንደማንም እኮ ይኸውልህ እዛ ቤት ወስዳ ምናምን ቃል አሳጠበችው ምናምን በክብር
ያስቀመጠችው አሁን ይኸውልህ አይመለከትም። የተፋቱ አንዴ ይኸውልህ ቢኒያም በሰማንያ ይኸውልህ የማይመለከት ነገር አንተ ቢኒያም ሌላው ነገር እሱን ተው። እሱ በእርግጥ ስሜታዊ እየሆነ ነው። አንተ የአብርሃም ከምንም በላይ መቅደም ያለበት የአብርሃም ደህንነት ነው ወይስ ሌላ ነገር ነው መቅደም ያለበት? ይሄን ብቻ መልስልኝ። የአብርሃም ደህንነት ከሩታ ነጥላችሁት ነው አይደለም? ከሩታ ጋር ሲሆን ሰላም የሚሆነው አይደለም። ሰማኝ ይኸውልህ አይሆንም። ከልጁ ጋር ከሩታ ጋር ሲሆን ነው እንደዚህ ህይወቱ የተበጠበጠው። አልተበጠበጠም። አንተ ነህ መተህ ህይወታቸውን የበጠበጥከው ሰውዬ። ቢኒ እኔ ይኸውልህ ከምንም በላይ የምፈልገው አብርሃም ከሄርሜላዊ ከሩታ ጋር እንዲሆን ሳይሆን ከምንም በላይ የሚቀድመው የአብርሃም ደህንነትና የአብርሃም ሰላም ነው። ስለዚህ አሁንም እየተደረገ ያለው ማዝና አይደለም። እኔ ልንገርህ አይደል? ስለዚህ ምንድነው መተህ እዚህ ጋር አታስመስል። በደንብ አድርገህ ቢኒያም እኔ ይኸውልህ አንተ እንደምታስበው ለሩታ ጠላት ሆኜ ወይም እያስመሰልኩኝ ሳይሆን አብርሃም ከምንም በላይ በዚህ ሰዓት የሚያስፈልገው የራሱ ደህንነትና የራሱ ጤንነት ነው። ስለዚህ ለሆነ ሰው እኔ ማንም አይደለም ወደ ራሱ ብቻ ይመለስ። ወደ ራሱ እኮ የሚመለሰው ከሚስቱ ከልጁ ጋር ጭንቀቱን ሲቀለው ነው እንዴ? ሰውዬ ከሄርሜላ ጋር እኮ የትም ስለተዝናና የሆነ አሪፍ ቦታ ስለሄደ አይደለም። እኔ የትም ይዝናና የትም ይሂድ እሱ ጉዳይ አይደለም። ጉዳይ ግን እዚህ ጋር የአብርሃም ደህንነትና ጤንነት ነው። እሱ የሚያሳስብ ከሆነ አሁን ባለበት ተውት፣ ሰላሙን ይጠብቅ፣ ወደ ራሱ ይመለስ። ስለዚህ የሚመለሰው ደግሞ እየሰማኸኝ ነው ከሄርሜላ ጋር ሲሆን ነው። ሄርሜላ ይኸውልህ እንደማንም ካፌ ለካፌ የሆነ ቦታ አልወሰደችውም። የወሰደችው ገንዳ ለገንዳ ያርመጠመጠችው ነው። ይኸውልህ ጸበል ነው የወሰደችው። የተከበረ ቦታ ነው። እየሰማኸኝ ነው። ጸበል አይደለም፣ አትዋሽ። በቃ ነገርኩህ። ካመንክመን ለዛ ለአቃጣሪዎቹ እንደተነግራቸው ነው። ለሩታ ለኤፍሬም እንደተነግራቸው ነው። እኔ ከነሱ ጋር መገናኘት አልፈልግም። እሺ አንድ ጥያቄ ልጠይቅ። አንተ እዚች ጋር የመጣው ለአብርሃም አስበህ ነው ወይስ ለሩታ አስበህ ነው? ንገረኝ። እኔ ለአብርሃም አስቤ ነው የመጣው። ለአብርሃም ካሰብክ አሁን ባለበት ሁኔታ ሰላሙን እየጠበቀ ስለሆነ ለጊዜው ተውት፣ በቃ ይረጋጋበት። ለምንድን ነው ከሩታ ጋር ሲሆን መሆን የለበትም? እኔ ተው ከሩታ ያለ ፍላጎቱ ነው የነበረው። ከሄርሜላ ጋርም ሲሆን ሰላም አለው። ሰላም ነበር። መታችሁ በጠበጣችሁት። አንተ አማርኛ ነው እየሰማኸኝ ነው። አሁን ለነዛም ልጆች እንድትነግራቸው ነው። ለሩታም ለኤፍሬምም እንድትነግራቸው ነው። ሄርሜላ ወይ ገንዳ ለገንዳ ወይ ካፌ ለካፌ ልትዝናና አይደለም የወሰደችው ሰላሙን የሚመለስበት ቦታ የሚያገኝበት ቦታ ጸበል ነው የወሰደችው። ስለዚህ እናንተ እየገባችሁ ህይወቱን አትበጥብጡት። ምንም ውሸት አይደለም። እዚህ አብርሃም እኮ በስልክ ተናግሯል። እኔ ከሄርሜላ ጋር ለመዝናናት ነው የወጣሁት ብሏል። አብርሃም ደግሞ ሊዋሽ አይችልም። ስለዚህ ጸበልም አልሄድም የትም አልሄድም። አብርሃም ምንድነው እያደረጋችሁ ያላችሁት? እቤት ለማፈን አግታችሁ ለማስቀመጥ ነው እስከዛሬ ሁሉ ምንድነው? ሩታ ጋር ሄዳችሁ የበጠበጣችሁት ከሩታ ጋር አይሆንም። ለምንድነው ማስመሰል የፈለከው? ለምንድነው በዚህ ልክ የምታስመስለው? ለምንድነው በዚህ ልክ እውነትን የምትክደው? ለምንድነው ከራስ ከእውነት የምትሸሸው? ህሊና አለ አይደል? ሰማኝ ወለ ህሊና ካለ የምታገናዘብ ከሆነ ሰማኝ። ህሊና ካለ የምታገናዘብ ከሆነ የሆነ ሰው ደህንነት የሚያሳስብ ከሆነ ትክክለኛ አስተሳሰብና ትክክለኛ አመለካከት ካለ በዚህ ሰዓት አብርሃም የሚያስፈልገው ከሄርሜላና ከሩታ ጋር መሆን ሲሆን ከምንም በላይ መቅደም ያለበት የአብርሃም ደህንነትና የአብርሃም ሰላም ነው። ስለዚህ ይሄ ነገር የሚያሳስብ ከሆነ ለምን አይደለም የመግባባት ያለ መግባባት ጉዳይ አይደለም። ከሄርሜላ ጋር አብርሃም ያለው ጤንነቱ የሚጠበቅበት ቦታ ነው። ኦልሬዲ አለቀ። በቃ ይሄ ነገር አያስፈልግም። አብርሃም ደህና አይደለም ብሎ ደህና ነው አይደለም ደህና ነው እንዴ? አብርሃም እኮ በግድ ደህና አይደለህም አለ እንዴ? ራሱ እኮ ነው ደህና አይደለም ያለው። ኤፍሬም መጥቶ ወሰደኝ ያለው እኮ ነው ያለው። ኤፍሬም ይኸው ገና ሴራቸው እየተጋለጠ ስለሆነ ይኸው ኤፍሬም በጣም ጭንቀት ላይ ነው። በመጀመሪያ ደረጃ ሩታም ጭንቀት ላይ ነው። ስለዚህ ይሄ ሁሉ ነገር እንዳይጋለጥ ነው ራሱ ነው እና ኤፍሬም ወሰደኝ ያለውበት ሁኔታ አልተመቸኝም ያለው። እየሰማኝ ስለዚህ እንደማመጥ እስቲ አንተ እኮ ስማኝ፣ ለአንድ ነገር ስማኝ። እሱ ጸበል ሄዷል። ሌላ ቦታ ምንም አላልኩም እኔ አላልኩም። ሰላሙን የሚመለስበት ቦታ ነው ያለው። ጸበል አይደለም። ሁለተኛ ስማኝ፣ ይኸውልህ ካመንክመን ችግር የለም። አንተ ሄደህ ለእነሱ እንድትነግራቸው ነው። ሁለተኛ ነገር ስማኝ፣ ይኸውልህ እኔ ወሬ አቃጣሪ አይደለሁም እንዳንተ እዛ ጋር። እሺ አብርሃም ይኸውልህ በቃ እሺ እየሰማኝ ነው። አሁንም ይኸውልህ እሺ ቢኒ አንድ ነገር ልንገርህ። ቀደም እያወራሁኝ ነበር ገባ እንድንግባባ ነው ይሄ ሁሉ ነገር የምናደርገው አይደል? ስለ አብርሃም የሆነ ነገር ለመፍጠር ነው እያወራን ያለ ነው። የሆነ ሰው አንተ ልክ እንዳልሆንክ እያየው ወይም ቢኒያም ሳቀህ እማቅህ ባህሪ አለ እየተቀየርክ ሁሉ ነገር እየተቀየረ እያየው ሰላም ነህ ደህና ነህ ምንም አልሆነም ብለህ ልክ ሆነኝ እኔ ሰው ያንተ አስመሰለኝ ያንተ ደህንነት ሊያሳስበኝ ይገባል አይደለም? ፋይል አቤል የሰጠው ሰው ነው። አቤል ፋይል ቢኖር ይበትነው ነበር። ግን ደግሞ ምንም ነገር ስለሌለ የሩታን ስም ለማጥፋት ወይ የኤፍሬም ስም ለማጥፋት ፋይል አለ እኔ ጋር። አብርሃም ምን እንዳደረጉት ምን አደረጉት? ሩታ ምን አደረጉት? ታውቀዋለህ። ልብ አንተ ራሱ ማለት ነው ከዚህ በፊት ተቀየረ። ይኸውልህ ስማኝ እኔ ምንም የሩታን አትዋሽ። የኤፍሬምና የሩታን ፋይል አወጣለሁ ብላ ነበር። አውጣው። የሩታን ሰላም ለማስመለስ ወደ እናንተ ሂጂ አስመስዬ አጃጅያችሁ ጅል ስለሆናችሁ አስመሳይ መሆን በዚህ ይታወቃል። ይኸውልህ መከራከር እኮ አይደለም እዚህ ጋር አንተም አይኔ ያወጣው ውሸት ነው የዋሸው። እኛ ውሸተኛ አይደለንም። መረዳት ነው የምትፈልገው። እኔ ከዚህ በፊት የሩታና የኤፍሬም ፋይል አወጣለሁ ያልኩት አብሉ ላይ ምንም ነገር እንደሌለ ጠንቅቃችሁ እንድታውቁ ስለምፈልግ አጃጅዬ ጅል ስለሆንኩ ሁላችሁም ጅል ስለሆናችሁ በደንብ አጃጅያችሁ ተመልሻለሁ።
የሩታ ንጽህና ደግሞ በሚገባ አሁን አስወልቀስ እንደ እስስት እየተቀያየርክ አንዴ ባለፈው የሩታን ጉድ አወጣለሁ ብለህ ወደ አብርሃም ሄደህ ብዙ ነገር አድርገህ ከዛ ደግሞ ሩታ ምን እንዳለች አናውቅም፣ ኤፍሬም ምን እንዳደረገ ላናውቅም፣ ሁሉ ነገር ተታይ አንተ እኔን አይደለም የካርከው ህሊናህን የካርከው። በነገራችን ላይ ልንገርህ ህሊናህን የካርከው ሰውን ሳይሆን ወይ አብርሃም ወይ ሆነ ሰው አይደለም የካርከው ህሊናህን የካርከው። ወይ ዴቭ እንዲወዱ ብለህ እኔ ማንም ህሊና ስላለኝ ነው። በነገራችን ሰው አይደለም ለሰው ነው የምትኖረው። ላስብ ሌላ ጉዳይ ግን ህሊናህንም ለህሊናህ ኑር። እየሰማኸኝ ነው? በዚህ ልክ እያወቅ አብርሃም የሆነው ነገር የተደረገበት ነገር እያንዳንዱ ነገር እየገባ በዚህ ልክ ግን ነገሮችን እየዋሸ እንዲህ ያዞርክ እያጠማዘዝክ በአብርሃም ላይ ጠላት አትሁን። ከዚህ በፊት ጓደኛው ነበር ካለ ሌባ አብሮ እየበላን ነበር። እሺ ጠላቱ ነኝ በቃ። ስለዚህ አታስመስል ነው አታስመስል። ለምን ታስመስላለህ? ለምን ታስመስላለህ? እሺ እኔ ግን ምን በሩታ እጅ ጎርሳ በልታ ካዲም አንተም በአብርሃም እጅ በልታ ክዳው። እኔ አብርሃምን መቼም አልካድኩም። እሱ ይኸውልህ አንተ ይኸውልህ ክጃለሁ ብለህ አውርተሃል። ክጃለሁ ብለህ አውርተሃል። ከዚህ አሁን የአብርሃምን ክጃለሁ ጠላቱ ነኝ ብለህ አውርተሃል። እኔ ደግሞ በዚህ ልክ ሩታን አልካድኳትም ጠላቷም አይደለም፣ ግን ጉዷን ነው እያጋለጥኩኝ ያለው። ምን አገባ ምን አገባ ምን አገባ አይመለከትም። እስኪ አንተም የፈለከውን አድርገን ያው አንነግርህም። ይኸውልህ ዞሮ ሊዛኑ ነው ሄዱት። ምንም አታመጣም። እሱማ መልከስከስ የለመደች ሴት ምንም አታመጣም። ስለ ሰው ማንነት ምንም አታውቅም። ስለ ሰው ማንነት ምንም አታውቅም። እንደማንም ወንድ 10 ወንድ አልመጣላትም። እሺ እንደማንም ወንድ 10 ወንድ አልመጣላትም። 10 ወንድ ኬት ምኮ አታውቅም። አይታላ ያኔ ደስታ መጣችሁ አልከሰከሰ። አረ በቃ ፈላጊዋ ብዙ ነገርኩ። ሩታ ስትባል ፈላጊ እቺ የትም ማንም ስለማይፈልጋት አብርሃም ጋር ማንም ይፈልጋል። መርጣ እንዲ ደርድራ 10 ወንድ ነው ያለው። መቶ እንዲሰለፍ ይችላል። ሩታ ጠንቀቆ ያውቃታል። ይኸውልህ ሩታ ተወዳጅና ምርጥ ሴት ጽድት ያለ ሴት ናት። ስለዚህ እንደዚህ አይነት ሰው ደግሞ ሁሉ ሰው ወዷል። ከኤርሜላ አትሻልማ ደስ ከሚለው ያ እንዲና እንዲና አንተ ትዳር ወንድ ላይ ማለት ነው። እስከ ዛሬ ካያቸው ወንዶች ሩታ ፈልጋ ሳይሆን ፈልገዋት የመጡ ስለዚህ ሩታን የሚያስጨንቀው እንጂ ሩታ ሄዳ ተልከስክሳ ወይ ደግሞ የሰው ባል ላይ ተንጠልጥላ ታውቃለች። ይሄ ደግሞ ጠንቀቀ ታውቃለች። ኤርሜላ ደግሞ ማለት ነው ልጅ ያለው ባለ ትዳር ላይ ሄዳ ካላገባኝ በቃ ልልከስከስ ነው የሚባለው አማርኛው። እንደዛ ልበል ጭንቅላት ድንጋይ መሆኑ ነው እንጂ 80 ከቀደዱ በኋላ የትኛው መስማኛ ላይ ሳይቀድ ነው ስማኛው ለነገራና የሚያስማኝ ይውላል። ውሸት ነው የምታወራኝ። አውራና ተመለሰልኝ። ውሸት ነው የምታወራኝ። አወራህ አይደል? 80 ሳይቀዱ ነው ኤርሜላ መጣ። ይኸውልህ ትሰማኛለህ? ላውራና ታወራለህ። አለቃ እንግላስ የሚኖር ከሆነ 80 ከቀደዱ በኋላ የትኛውም ሰው መጀመሪያ 80 ሳይቀዱ ቤቷ አልወሰደችውም አይደል? ወስዷለች። አንተ አየህ ምልክት ስማኝ። ይኸውልህ ቀስ በላድ እንዴ እሺ መረዳት አትፈልገው። አሳየኝ 80 እኮ ሳሳየኝ። ይኸውልህ ወዶና አፍቅሯት ነው የሄደው። ኧረ ማውራት አትስኪ። ወዶና አፍቅሯት ነው የሄደው። እንዴ ወዶ አፍቅራ አይደለም አልቅሳ ራሴን አጠፋለሁ ብላ ጥቁር በጥቁር ለብሳ እንዴ ቪዲዮ እኮ አለ መረጃ ከሩታ ጋር እያለ 80ውን ፍቺ ሳይፈጽም ጥቁር ለጥቁር ለብሳ ሩም አለ ራሴን አጠፋለሁ ካንተ መለየት አልፈልግም ያለች የተልከሰከሰችና ራሷን ያወረደች ማትረባ ሴት ናት። እኔ ልንገር ቢኒ አውቃለሁ ማለት እኔ አሁን ሄርሜላ እንደዚህ ነች እንደዛ ነች ብዬ ላወራ አልፈልግም። ሩታ እኮ እኔ አላልኩም። እኔ ማንንም አልደግፍም። ከሄርሜላ ጋር እንዲሆን ነው የምፈልገው። እኔ አልፈልግም። የምፈልገው ጤነኛ እንዲሆን ብቻ ነው። ጤነኛ ሆኖ እንዲወስን ብቻ ነው። ምን እንደሆነ ታውቃለህ? የሱ ጤንነት ሳይሆን የሚያሳስበህ ከሩታ ጋር ብቻ እንዲመለስ ነው። አይታለ ሰይጣን መሆነ እሺ ሰላም ድፍን ነው። አይታል በመጠጥና በሆነ ነገር በቃ ይኸውልህ ስማኝ ይኸውልህ እየሰማኝ ነው። እሺ ይኸውልህ አንድ ነገር እናንተ እኮ መግባባት ራሱ በቃ መሄድ ይችላል። አንግባባም። ነገር ግን ይኸውልህ ሰብስባችሁ እንዳመጣችሁ ነው ያላቀ። ይኸውልህ ከየት ነው ያመጣችሁ? ከዚህ ለቃቅማው ያመጣችኋል። ማሰብ የሚባል ነገር የለም። መጮ በቃ መረዳት ምናምን የለም። ማሰብ እንዳንተ ነው። እንደዚህ ህሊናን መካር ነው ማሰብ። እውነትን መደበቅ ማለት በመጀመሪያ በንግግር ማን የሆነ እንደ እንትን ዝም ብለህ ስሜት የሆነ ለማውራት አትሞክር። አሁን አእምሮ ያለው ሰው አስተውሎ ያስባል። ስማ አስተውላ አብርሃም ጸበል ነው። አንተ ብቻ ነው የምታወራው። እንዴ ምን ሆነ ነው እንደ እንትን አትጩ እንጂ ይኸውልህ እዚህ ጋር ህሊናን ማመን ከፈለክ ከመን በመጀመሪያ ደረጃ ከየትኛውም ፍቅር የትኛውም ከመዝናናት በላይ የሰው ልጅ ደህንነት አስቀድም። ገባ? ሲቀጥል ደግሞ እውነት ከሆነ እውነት በል፣ ውሸት ከሆነ ውሸት በል። ለማንም እኔ ሩታን ወዳታለሁ አከብራታለሁ፣ ግን ደግሞ ውሸቷን ጥፋቷን ልደግፍላት አልችልም። ጥፋቷን ነው ታያልኳት። ስለዚህ ይሄ ነገር የምትጋባ ከሆነ አብርሃም ላይ እያንዳንዱ ያደረጉት ነገር አንተም ታውቀዋለህ። በዚህ አውቀህ ነው አንተ ተመልሰህ እንደገና ሩታ ጋር የመጣው ነገር ምንድነው? ለምንድን ነው የማወራው? አላወራም። ምንም ለአንተ መናገር ግዴታ የለብህ። ለሩታ ነግሬያታለሁ። ለአንተ የማወራው ግዴታ የለብህ። ምንም ታውቀው ነገር የለም። እሺ አልወቅ። እሺ ችግር የለም አልወቅ። ግን የአብርሃም ደህንነት ያሳሰበው ጥፋት ማወቅ ትፈልጋለህ?
ምን ሩታ ያጠፋቸውን ጥፋት ማወቅ ትፈልጋለህ? አዎ። ስለዚህ ንገሩ። ሩታ ያጠፋቸውን ኦዲየንስም ይወቅ። እኔም ለሩታ ለምን አይገባም። እኔ ልንገርህ እሱን ለምን ትጠይቀዋለህ? መረዳት ሳትችሉ ዝም ብላችሁ በበበበ ትላላችሁ። ዝም ብሎ የሆነ ጮሆ ጭንቅላቱ ባዶ ነው። አንዳንዴ የሆነ የምታወሩት ነገር ራሱ የሆነ እውቀት ኖሯችሁ ስለዛ ነገር ሙሉ ግንዛቤ ኖሯችሁ ስታወሩ ጥሩ ነው። እሱ ግን ዝም ብሎ ጭንቅላቱ ያሰበው የሆነ ቦታ የሰማው መንደር ላይ የሰማው ሁሉ ሰብስቦ ይመጣና ዝም ብሎ ጮሆ ይሄዳል። መሪያ ላይ ጭንቅላት ቢኖረው ማለት ነው የአንድ ሰው ደህንነት ነበር መጀመሪያ መቅደም የነበረበት። እሱ ከሩታ ጋር እንዲመለስ ብቻ ከሩታ ጋር እንዲመለስ ነው አለ። ስለዚህ ይሄን ጭንቅላቱ ይሰራል ወይ እንዴ? እኔ በዚህ ልክ ለምን አንዳንዴ የሰው ልጅ ሙሉ እውቀት ሙሉ ግንዛቤ እኔ እውነት ለመናገር ማለት ነው አብርሃም ከምንም በላይ መቅደም ያለበት ደህንነቱ ነው፣ ሰላሙ ነው። ገባችሁ? እኔ አሁን ኦሬዲ ከሄርሜላ ጋር ስለሆነ ደስተኛ አይደለም፣ ከሩታ ጋር ስለሆነ ምንም ግን ከምንም በላይ አብርሃም ጤነኛ እንዲሆን ከራሱ ጋር እንዲመለስ ትክክለኛ ውሳኔ እንዲወስን ነው እንጂ የምፈልገው ቢኒያም በእርግጠኛነት ልንገራችሁ ሩታና ኤፍሬም ያደረጉት እያንዳንዱ ነገር ያውቃል። ግን ደግሞ ከእውነት ጎን መቆም ስላልፈለገና ሩታን መናገር ስላልፈለገ ነው። እኔ ደግሞ የማድረግ አልችልም፣ ህሊና አለኝ፣ አገናዝባለሁ። ገባችሁ? በጣም ነው ስሜት ያደረገኝ እንዴ። እሱ እኮ ይኸውልህ ከሩታ ጋር እሱ ሰላሙን አልፈለገም። እሱ የሱ ሰላም እንዲመለስ አልፈለገም። ከሩታ ጋር እንዲሆን ባለበት እንዲነዳ ነው የፈለገው። እንዴ ለምን መታ አንተ እንዲያትነደው? በቃ ያም ሆነ እውነት ለመናገር በቃ ቤተሰቦቻችን አብርሃም አሁን ባለበት ደረጃ እኔ በእርግጥ ሙሉ የሰማሁት ኢንፎርሜሽን የለም። ጆን ሁሉ ነገር አጣርቶ አብርሃም ያለበት ቦታ ያውቃል፣ የት እንዳለ በየትኛው ሁኔታ ሰላሙን እየጠበቀ እንደሆነ ጸበል እንዳለ ነግሮኛል። ስለዚህ ሁላችንም የምንፈልገው ይሄ ስለሆነ እውነት ከሆነ በጣም ደስተኛ ነኝ። ጤነኛ እንዲሆን ወደ ራሱ እንዲመለስ ነው የምፈልገው። ለማንኛውም እወዳችኋለሁ።